የሆነ ሰንበዲ መጥቶ እኔን ስለወደደኝ አንቺ ጥልሽ መሄድ አለብሽ ነው? እሷ እንደዚህ እየተሰቃየች በፍቅር ምናምን እኔ ካንተ ጋር መቆም በጣም ራሴን የወደድኩ ነው የሚመስለኝ። የሁላ አመት የቆየ ፍቅር አግኝቻት ላባበስባት አልፈልግም። ነገር ታገኛትና ታወራታለህ ምናምን ትግባባላችሁ። በቃ እኔ ምንም ማለት አልችልም። እኔ አላገኛትም ሄሉዬ ማለት እኔ ከኔም ጋር የምትወዳደር አይደለችም። በጣም እኔ እንጃ ምንም አይነት መስዋዕትነት ላንተ ለመክፈል ዝግጁ የሆነች ሴት ናትና እኔ ካንተ መራቅ ምናምን አልፈልግም። ገባ? በቃ ረጅም አመት ነው አንተ የምታፈቅር ምናምን የፊልሞች ምናምን ትሰራ ነበር። ፍቅረኛ አለኝ ምናምን ብሎ ማለት ነው ፕራንክ ያደረገኝ ቀን እሷ አልቅሳ ደውላልኛለችና እኔ አልገባኝም። ሰላም እንዴት ናችሁልኝ? እኔ እግዚአብሔር የተመሰገነ ይሁን አለን። ያው እንደውል ጊዜው ፋፈሽ እንዳለን ተከስተናል። ዛሬ መግቢያችንን የምንጀምረው ከምስጋና ነው። 21000 ሰብስክራይብ ደርሰናል። እግዚአብሔር ያክብርልኝ ሁላችሁም የኔም የሄሉን ቤተሰቦቻችን እግዚአብሔር ያክብርልኝ። ማለት ማልጠብቀው ማትገመት ሰው ነው ማለት እኔ ነኝ። ወር ባልሞላ ጊዜ ውስጥ ምናልባት ወር ቢሆነው ነው ዩቲዩብ ከተከፈተ 21000 ሰብስክራይብ ማርያምን ቀላል አይደለም። 21000 በጣም ብዙ ነው። እውነት ካሰብኩትና ከገመትኩት በላይ ነው የሆናችሁብኝ። ፈጣሪ ያክብርልኝ። ከዚህ በላይ 50000 እንደምንደርስ 100000 200,000 እያልን እንደምንሄድ ተስፋ አደርጋለሁ። ምክንያቱም እያሳያችሁኝ ያላችሁት ነገር በጣም ደስ የሚል ፊድባክ ነው። ለዚህ ክብር ይገባችኋል። በጣም ነው የማመሰግነው። ዛሬ እንደተለመደው በአዲስ ቪዲዮ ተከስቻለሁ። በአዲስ ቪዲዮ ምንድነው ሰሞኑን እኔና ሄሉዬ ጋር ያለውን ነገር ታውቁታላችሁ። እኔ ፕራንክ ብዬ ፍቅረኛ ይዤ መጥቼ ትንሽ ቅር ብሏታል። ላይክ አልወጣላትም። አይ ነው ትላንትና በትንሹም ቢሆን ክሻታለሁ፣ ግን እኔ ትንሽ ጨንቆኛል። ላይክ ሄሉዬ ትንሽ ቅር ብሏታል ምናምንና ዛሬ ሄሉዬን ጠርቻታለሁ። ሄሉዬን ጠርቻት እስቲ ቆንጆ ጊዜ ለማሳለፍ እኔ ምንም አላሰብኩም። አክቹሊ ግን ከሷ ጋር ጊዜ ማሳለፍ ፈለኩና እሷ ደስ የሚላት ቦታ እኔ ይዣት እሄዳለሁ። ቃል ምድር ቃል ሰማይ ቃል ሬ ሄሉዬ ጋር ደውዬላት ማታ ሳወራት ራሱ እንደ በፊቱ አይደለም ያወራች። ወይ ኢዝ ምናምን እያለች አልነበረም ያወራች። ወይ ሰላም ነው እንዴት ነህ ይዛና ሰላም ነው ምናምን እያለች ያወራችኝና ሳወራት ራሱ በጣም እየደበረኝ ነበር ሳወራት የነበረው። እና ነገ ጧት ይመችሻል ምናምን ስላት ነገ እንኳን ስራ አለብኝ ምናምን ብላኝ ማታውቀው ሴት እንደዚህ ማለት ጀመረች። ሰው በመከራም ቢሆን ሄሉዬን ጠርቻታለሁ እና ሄሉ እየመጣች ነው። እናንተም በጣም ቅር ብሏችኋል እንዳልኳችሁ። ላይክ ሄርሚም እንደዚህ አይነት ባህሪ የላትም። ኮሜንቶችን እያየሁ ስለነበር ነው። ሄርሞንም እንደዚህ አይነት ባህሪ የለባትም። እኔም አክቹሊ የለብኝም ብዬ ነው ማስበው። ሄሉዬን ጠርቻት በቃ ለመካስ ነው የኔ ምኞቴ ነው ያላማው። እናንተንም ለማስደሰት ነው የፈለኩት ዛሬ እና ከልብ በድጋሚ ላደረኩት ስላጠፋሁት ስህተት ከልብ ይቅርታ ጠይቃለሁ። ሄሉዬን ጠብቃት። ዛሬ ቆንጆ ጊዜ እናሳልፋለን። አብራችሁን ሁኑ። በዚህ አጋጣሚ ግን ይሄንን ቪዲዮ እንደተለመደው ላይክ፣ ሼር፣ ይሄንን ቻናል ሰብስክራይብ አድርጉልኝ። በጣም ነው የምወዳችሁ። አብራችሁን ቆዩ። ይመቻችሁ። ላረክሽው ምግባር ከቶም ይስማማ መነዘርም ባለም ካለው አንቺነትሽን ለኔ አይገልጸው። ያንስብኛል ይሳሳል ለኔ ሆሄ ፊደላት ሰዋሰው ቅኔ ውበት ቁንድናሽ በምን ይለካ በማን ጠርቼሽ ምን ብዬ ልርካ ማሬ 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 ማሬ። አይ ስሎ ሞሽን ነው መሆን ያለብሽ። ገብቶሻል? ቀስ ብለሽ አሁን እቀፊ የፍቅር እንደው ጊዜው ይኸውልሽ። መልክ አትስሪ እንደው ጊዜው የኔ እናት እንዴት ነሽ?
እንደው ጊዜው ፋብሪሻል ነው። እግዚአብሔር ይስጥልኝ። እኔ እወዳለሁ። እኔ ሱፍ ምናምን ጨርቅ ሱሪ ምናምን እወዳለሁ እና መወዶልኝ አለባበስ ስለለብሽኝ በጣም አመሰግናለሁ። ግሬላ ምንድነው ሄዱ? ምን በቃ ይቅርታ እንዴ ይቅርታ በቃ እኔ ቅር ብሎሻል ምናምን ያው ግን አይኑ ትላንትና ክሽሻለሁ ግን ደግሞ የሆነች የቀረሽ ነገር እንዳለች አይነት ስሜት ተሰማኝ። ትናንት አሁን ሳወራሽ አወራርሽ በስልክ ልክ አልነበር። ደብሮኛል እኮ ትላንት ያን ሁላ ነገር አሳልፈን ዛሬ ደብሮኛል እኮ አይደለም። ኧረ እንደዛ አይደለም፣ ሌላ ነገር ነው የደበረኝ። እሺ በእኔ ምክንያት እንዲህ ጠላት ይጭናቀው በቃ ምንድነው? በእኔ ምክንያት ከሆነ በጣም ይቅርታ ሻይልን እንደኝ ምን ፕራንክ የሚባል ነገር አልሰራሽም ከዚህ በኋላ ነው እና ምንድነው? እሺ አንተ ምክንያት ምናምን አይደለም። እሺ በምንድነው? አንተ ምክንያት አይደለም። እኔ ጨንቆኝ ነው። እሺ ምንድነው? ንገሪኝ። እሱማ እነግርሃለሁ እኮ ግን እኔ ጨነቀኝ እኮ። በእኔ ምክንያት ነው የጨነቀሽ? ሌላ ነገር። ኧረ በይዛ እውነት ሌላ ነገር ነው። እሺ ምን ተፈጥሮ? እንዴት ነው ማወራው? ማርያምን እያስጨነቅሽኝ ነው እኮ። እንዴት ነው ማወራው? እኔ እኮ ግራ እኮ ገባኝ። እንዴት እንደማወራ እንዴት እንደምናገር ግራ ገባኝ። እኔ ደህና ነኝ። የተፈጠረ ነገር ምናምን አለ? አዎ እኮ ምን ተፈጥሮ ነው ንገሪኝ። እነግርሃለሁ እኮ ግን በጣም ትልቅ ምንድነው ሰፊ ታሪክ ስለሆነ እኔ ከየት እንደምጀምርም አላውቅም እኮ። ምን ተፈጥሮ ነው? እሺ ተጨነቀች። እንትን ነው ካሜራጂ መጠበቂ ምናምን ኖርማል ነው? ኧረ ኖርማል ነው። እሺ እኮ ምንድነው? ምን ተፈጥሮ ነው? ኖርማል ነው። ካሜራ መያዝ ምናምን አሪፍ ነው። ኦኬ እሺ ንገሪኝ ታዲያ ምን ተፈጠረ? እሺ ብቻ ረጅም ታሪክ ነው። ከየት እንደሚጀምርልህ ምናምን አላውቅም፣ ግን አሰጥሬ ለመናገር ልሞክር። ኦኬ እሺ። እና ረጅም ነው አላውቅም፣ ብቻ እኔ እንጃ። ይኸውልህ ሄዱ እግዚአብሔር እኔ እያስጨነቅሽ እኮ ልነግርህ ነው እኮ ንገሪኝ። ይኸውልህ ትላንትና ማለት ነው ጓደኞቼን ላስተዋውቅ ብዬ ነበር አይደል? አዎ የእውነቴን ነው። እውነት ማለት ባለመሄድ ምናምን ማለት ነው። እውነት እኔ በጣም ነው ደስ ያለኝ ስለ ብንሄድ ኖሮ ላስተዋውቅ ጓደኞቼን ስለ ትላንትና በቃ ትልቅ ችግር ነበር የሚፈጠረው። የምር ነው ማለት ነው። ይኸውልህ ምንድነው መሰለህ ነገሩን ልንገርህ ግራ እንዳላጋባህ ማለት ነው። ኦኬ እሺ ንገር። 3 ጓደኞች አሉኝ ብያለሁ አይደል? ከዛ ማታ ማለት ነው ትላንትና ማታ ቪዲዮ ከተለቀቀ በኋላ ደወለችልኝ ፍሬንድሽ። አዎ እሺ። ቪዲዮውን ካየች በኋላ ማለት ነው። ከዛ ደወለችልኝና አንደኛዋ ናትና ደውላልኝ ምናምን አንዴ ቴሌግራም ላይ ላኩልሽ ነገር አለ ገብተሽ ታያለሽ ምን አለች። ከዛ እሺ ምን ልከሽልኝ ነው ምናምን እንዴ አዲስ ፎቶ ተነሳሽ እንዴ ምናምን ብያት ማለት ብዙ ጊዜ የሆነ ፎቶ ምናምን ከተነሳች ቅድሚያ እንዴት ነው ይሄ ነገር ያምራል ምናምን ትለኛለችና እንደዛ መስለኝ እሺ ብዬ ቴሌግራም ገባው ማለት ነው። እሺ ቴሌግራም ገብቼ የላከችልኝን ፎቶዎች ሳይ በጣም ነው የደነገጥኩት። ይኸውልህ ፎቶዎቹ የሷ ሳይሆኑ ያንተ ፎቶዎች ናቸው። ገባ የኔ ያ ያንተ ይኸውልህ ያንተ አሁን ያለበት እኮ በዚህ አሁን ባለበት እኮ ቢሆን ፎቶ አይገርመኝም አይደንቀኝም ምናምን። እነዚህ ፎቶዎች የመች እንደሆኑ ታውቃላችሁ? በጣም ከስንት ዓመት በፊት ከ4-5 ዓመት በፊት የነበሩ ፎቶዎች ምናምን የሱ የሆነ በቃ አለ አይደለ 10 ምናምን እድሜ ላይ ምናምን እያለ ያሉ ፎቶዎች ናቸውና ማለት ነው ክውን ያልኩት። ከዛ በጣም ደንግጬ ምናምን ምንድነው ይሄ ምናምን አልኳት ማለት ነው። ምንድነው ምናምን ስላት እኔ የዛኔ ምናምን ያው ማለት እኔ ማለት እስካሁን ዝም ያልኩሽ ምናምን የሆነ በቃ እንትን ራስ ወዳድ እንዳልሆንብሽ ብዬ ነው። ለኔ ደግሞ እሷ ጓደኛዬ ማለት ለኔ በጣም ብዙ ነገር ያደረገች ብዙ መስዋዕትነት የከፈለች ልጅ ናትና በጣም ነው የምወዳት ማለት ነው። ያው ሚዲያ ላይ ምናምን እናንተ ጋርም አምጥቻት አላውቅም እንጂ ማለት ነው እሷ ሚዲያ ብዙም ስለማትጠቀም ነውና ምን አለችኝ እኔ ከበፊት ጀምሮ በጣም ከበፊት ጀምሮ ነው ኢዙን መወደው እና ከበፊት ጀምሮ ነው መወደው ኢዙን
እስከዛሬ ምናምን ያልነገርኩሽ በቃ ራስ ወደድ እንዳሆነና እንዳይደብርሽ ብዬ ነው አለችኝ ማለት ነው። እና በቃ ደነገጥኩኝ። ኦኬ ማለት ከወነ ያልኩትኝ ማለት ነው። እና በጣም በቃ ነው የደነገጥኩትኝ ምናምን እና እኔ ጭንቅ ነው ያለኝ። ደግሞ በዛ ላይ ይኸውልህ ማለት እወድሃለሁ ምናምን ስትል ማለት ነው እንዴ እወድሃለሁ ምናምን ስትል እንደዚህ እንደ እንትን ምናምን እኮ እንደ ኦዲየንስ ምናምን እኮ አይደለም፣ ታፈቅራለች ነው ገባ? ለካሷ መች ነው ፍቅረኛ አለኝ ምናምን ብሎ ማለት ነው ፕራንክ ያደረገኝ ቀን እሷ አልቅሳ ደውላልኛለችና እኔ አልገባኝም። ምንድነው አልቅሳ የደወለችልኝ ለምንድነው ምናምን ብዬ ምናምን እንትን አልኩኝ። ለምንድን እንዴት ነው አልቅሳ የደወለችልኝ ምናምን ብዬ በቃ እኔ የሆነ ግራ ምናምን ገባኝ ማለት ነው። ለካ ነገሩ ምናምን እኔ ተኝቼ ነው እንቅልፌን ያደርኩት እንደዛ እንኳን ብሎኝ፣ እሷ ግን በጣም ጨንቋት የዛን ቀን እንዴት ፍቅረኛ የያዘ ምናምን ብላ በቃ እና ረጅም ዓመት ነው አንተ የምታፈቅር ምናምን ፊልሞች ምናምን ትሰራ ነበር አይደለ? ሶ ከዛ ምናምን ታያለች ምናምን ማለት ነው። እና ቲክታክ ላይም ታያለች ምናምን እና ታፈቅራለች በጣም። እና እኔ ደግሞ በቃ ብቻ አላቅም፣ እኔ ጭንቅ ነው ያለኝ። አንቺ እንትናት አትጨናነቂ። ላይክ ቀላል አይደለም ነገሩ። በርግጥ እሷ ያለችበት ሙድ ምናምን አላቅም፣ ገብቶሻል? እንጃ ምን እንደምል አላቅም። ላይክ አልጠበቅኩም ዛሬ እንደዚህ ይፈጠራል ምናምን ብዬ ሄሉ ሞሪ አንቺ ጓደኛ ነው በዛ ደግሞ ስለ እንደ እንትን አይደለም ይሄ ዝም ብሎ ወንድ ሴት ወንድን እንደሚያፈቅረው ምናምን ያፈቅረዋለሁ ምናምን አይደለም። በቃ በጣም ነው የምትወደው፣ በጣም በቃ የሆነ ስፍስፍ ብላ ምናምን ኮሽ ታዲያውን ማለት እኔ ለማግኘት ነው መከራ ነበር ማለት እንዳልሽኝ ከሆነ ረጅም ዓመት ነው ላይክ 6-7 ዓመት በቃ የምታገኝበት መንገድ የለም። ያው ተቀለ ሚዲያ ላይ ያለ ሰው ማግኘት ቀላል ነገር አይደለም። ወይ ያንተ ጓደኛ የሷ ጓደኛ ካልሆነ ወይ በሆነ በኩል ምናምን እኮ ካልሆነ እኮ ሚዲያ ላይ ያለ ሰው ማለት እንደፈለክ ቁጥሩን እንኳን ማግኘት አትችልም። ገባ? ምክንያቱም እዛ ላይ ቁጥርህን ምንህን ስለማታስቀምጥ በቃ እና ግን ሞክራለች፣ ግን በቃ እንትን አልቻለችም ታውቃለህ። እና እኔ በጣም በቃ በጣም ከበደኝ። ምን ማድረግ እንዳለብኝ ላይክ አላቅም። ምን እንጃ ሄሉ እኔ በቃ ተጨነቅኩ። ልጅቷ ደግሞ አሁን ለምሳሌ የሆነ ሚዲያ ላይ ወጥቶ 10,000 ብር ሚዲያ ላይ የሚሰጥ ሰውና ከካሜራ ጀርባ 10,000 ብር የሚሰጥ ሰው እኩል አይደለም። ከካሜራ ጀርባ 10,000 ብር የሚሰጥ ሰው ማለት ለአንተ ቦታ ያለው ለአንተ በጣም ብዙ መስዋዕትነት የሆነ ነገር ሲሆን እንኳን በቃ ደውዬ ማዋራት ልጅ ናትና ኦኬ ምናምን በቃ እኔ ጨነቀኝ ምናምን በቃ እኔ ጥብብ ነው ያልኩት። ገባ? እኔ እንዴት እንደምሆን ግራ ገባኝ። በቃ አይ አንቺ አሁን አትጨናነቂ ሄሊ፣ ማሁን ገብተሻል። እንጃ እኔ ምን እንደምልሽ አላውቅም። ተረዳሽ? ምንድነው ማድረግ ያለብን? ምንድነው መፍትሄው? ይኸውልህ ይሰማኝ እኔ ማለት ይሄንን ነገር ምናምን እኔ እኮ ይኸውልህ አንድ እኔን መረዳት ያለብን ነገር ማለት ነው እኔ ካንተ መራቅ ምናምን አልፈልግም። ገባ? ካንተ መራቅ ምናምን አልፈልግም። ካንተ ጋር ይኸውልህ እኔ እንጃ ማለት ማስረዳት ምናምን አልችልም። ካንተ መራቅ ወይ ካንተ መጣላት ካንተ ጋር መለያየት ምናምን አልፈልግም። ግን አንዳንዴ ደግሞ ራስ ወዳድ መሆን መቻል የለብንም። እኔ ራስ ወዳድ እንደሆንኩ ነው የሚሰማኝ። አሁን እሷ እንደዛ እያፈቀረችውና እየወደደችው ምናምን ማለት እኔ ከኔም ጋር የምትወዳደር አይደለችም። በጣም እኔ እንጃ ምንም አይነት መስዋዕትነት ላንተ ለመክፈል ዝግጁ የሆነች ሴት ናትና አላቅም ምን እንደምሶ በቃ ታገኛታለህ። ልልህ የምፈልገው ነገር ታገኛትና ታወራታለህ ምናምን ትግባባላችሁ። በቃ እኔ ምንም ማለት አልችልም። እኔ አላገኛትም ሄሉኝ ላይክ ለምን ምን እንደምላት አላውቅም። አንቺን ጓደኛ አግኝቼ በዛ ላይ በጣም እንደምትወደኝ እያወቅኩ ምናምን
ይሄን ብላ ነገር እያወቅ ቀርቤ ላውራት አልችልም። ለምን አታገኛትም? አሁን እኮ እሷ ይኸውልህ እንዲህ አይደለም፣ በጣም ትጎዳለች። አሁን ደግሞ ካላገኘሃትም በቃ ትጎዳለች። እኔ ግራ ገባኝ እኮ ምንድነው መሰለሽ አንዳንዴ ሴት ልጅ ናት ምናምን ገብቶሻል። ሴቶች ደግሞ ታውቂያለሽ ሴት ነሽ እና ስታፈቅር ምን አይነት ላይክ እሷ ደግሞ የዛሬ 7-6 አመት ከሆነ በጣም ረጅም ጊዜ ነው። ተረዳሽ? ያንቺ እድሜ ናት ልጅቷ ጋው ላይክ ቲኔጀር ሚል ሆና ነው እንደዚህ አይነት ታውቂያለሽ። እንግዲህ እቺ ልጅ በ17 አመቷ ነው ልታውቂ የምትችለው 17-16 አመቷ ላይ ተረዳሽ? የሁላ አመት የቆየ ፍቅር አግኝቻት ላባበስባት አልፈልግም። ተረዳሽ? እንደ ሰውኛ አስተሳሰቢው ሴት ነሽና ትንሽ ላይክ ስሜቱን ፊል አድርጊው። አዎ እኮ እኔ እኮ ተረድቻለሁ። አይ ነው ስሜት ያንቺ ስሜት ገብቶኛል። ስለ ደግሞ አሁን ለኔ ዝም ብሎ ሰው እኮ ማቃት ቢሆን ጥሩ ነበረ። እኔ በጣም ብዙ ነገር የከፈለች ልጅ ናትና እኔ ይዞ አላውቅም። እኔ በጣም ነው የከበደኝ ታውቃለህ። እንደዚህ የሆነ እንትን እንዲህ የሆነ ሁሉ ነገሬ ነው በቃ እንዲህ እንትን ነው ያልኩት፣ ድንዝዝ ነው ያልኩት ማለት ነው ስትነግረኝ ማታ። ከዛ በኋላ ነው አንተ የደወልክልኝ። እሷ ግን በስልክ ምንም ብዬ ልነግርህ አልችልም፣ በአካል ነው ላስረዳህ የምችለው ምናምን እና በሄርሞን ምክንያት ነው የነገረችሽ። ሄርሞን የሚያመጣው ሰዓት ሳይተፍል እኮ እሷን አላመጣትም። እሷን ስታመጣት ፍቅረኛ ያስክ እውነትህን መስሏት ምናምን አይታ ምናምን ታያለች ቪዲዮ ምናምን እና እውነት ያፈቀር ማለት ፍቅረኛ ያስክ መስሏት ምናምን ከእኔ ምንም አልሆንኩም። ተኝቼ ነው እውነት ያደርኩት። እኔ ምንም በጣም አዝኜብህ ቢሆንም ተኝቼ ነው። እሷ ግን አልቅሳን የደወለችልኝ። ከዛ ግን አልነገረችኝም። ምን ሆነሽ ነው ምናምን ስላት እኔ አንተን እንደምታውቅህ ምናምን የማውቀው ትላንትና ማታ ነው። ያ ቪዲዮ ከተለቀቀ በኋላ ነው እንዳለ ማውቀው ማለት ነው። ጓደኞች ከዛ ደግሞ ላስተዋውቅ ከዛ አስተዋውቂና ምናምን ብላኝ ከዛ እሺ ምናምን በቃ ሌሎቹም እሺ ላስተዋውቃችሁ ምናምን ብዬ ትላንት አንተ እንደዚህ አይነት መልስ መለስክልኛ። በቃ ትላንት ነው ደውላ ያለቀሰችው እንደማታገኘ በእኔ በኩል እንደማታገኘው ተሰማት። ማለት ነው አሁን የሚሻለው ነገር እኔ ማለት እሷ እንደዚህ እየተሰቃየች በፍቅር ምናምን እኔ ካንተ ጋር መቆም በጣም ራሴን የወደድኩ ነው የሚመስለኝ። ለኔ ቀላል ባይሆንም ግዴታ ነው። ገባህ አይደለ? ስለዚህ በቃ እኔ ልሂድ ማለት እኔ አላውቅም። እንደዚህ አይነት እሷን አግኛት በእናትህ በቃ እኔ ምንም አይደለም። አግኛትና ከሷ ጋር ምናምን ተግባቡ ምናምን ከዛ በቃ የሚሆነውን ደግሞ እናያለን። እኔ አላገኛትም። የምንችል ከሆነ አሁን ይሄን ወሬ እንዝጋ። ተረዳሽ? ማለት ካሜራውን ቢያንስ ዘግተን እኔና አንቺ ብንኖር ይሻላል። ተረዳሽ? እንደዚህ ቀን ለማሳለፍ አይደለም። አክቹሊ አይኑ ስሜትሽን እረዳዋለሁ። አስበዋለሁ ያንተ ጓደኛን እንደዚህ ቢሆን የሆነ ቀላል አይደለም። ከሆነ የሆነ ልብ የምትለው ጓደኛ ገብቶኛል። ተረድቼሻለሁ እኮ እያወራሽ ያለሽው ነገር ገብቶኛል። ሀሳቢ ገብቶሻል። ላይ ጓደኛሽ ናት ምናምን አንቺ ደግሞ ለሷ መስዋዕትም ለመክፈል የምትዘጋጅ ሴት ነሽ። እኔ አሁን ካንቺ እያየሁ ያለሁት ነገር ማለት ነው ልክ ነው ያለው እሷም ብዙ ከፍላልኛለች፣ ግዴታዬ ነው። እሺ አሁን አንቺ ሀሳብ ነው ከሷ ጋር ነው በቃ እርግጠኛ ነሽ? አሁን አግኝቻት ምናምን ከሷ ጋር ጊዜ ባሳልፍ ምናምን በቃ ምንም ማድረግ አልችልም። የሆነ ምርጫ አንዳንዴ የሆነ ከመጥፎ ከሁለት ነገር አይ ነው። እሺ በቃ ከዘጋ ነው ደግሞ እኔ እሄዳለሁ። በቃ ለምንድን ነው እንዝጋው? እኔ እና አንቺ እናወራለን። እሺ እኔ ደግሞ ልሂድ በቃ እንደዛ። አይ የጀመርነውን ጨርስና ይሄንን ወሬ እንዝጋው በቃ። እኔ ደግሞ ልሂድ እውነት ልሂድ። ለምንድን ነው በዚህ ልክ ራስሽ የምታስጨንቂው? እኔ እሺ የሆነ ፍቅር ቀላል ነገር አይደለም። ይሄን ቆስሏል ልጅቷ እኮ እኔ ምንድነው ማድረግ ያለብኝ? እኔ ማታ ያወኩት እኔ የሆነ ፎቶዎችን አሳያለሁ። ቆይ ፎቶዎችን የምር አሳያለሁ። የላከችልህን ፎቶዎች ማለት ነው። የላከችልኝን ፎቶዎች ለአንተ በደንብ አሳያለሁ። ማለት ትደነግጣለህ አንተም። ከስንት አመት አንተ እኮ ኦሬዲ በቃ እኔ እንጃ እኔ ልናገረው አልችልም። በዛ እድሜ የራሴ ፎቶ እንኳን የለኝም፣ እንኳን የሰው ፎቶ ነው። የራሷ ፎቶ ራሱ ያላት አይመስለኝም። ያንተ ነው ያላት። እንትን ነው ሶሻል ሚዲያ ላይ ስትሆኚ
ሳይን ውስጥ ምናምን ትገባለች ይሆናል። አሁን በዚህ ልክ ራስሽን አታስጨንቂ። በቃ እኔ ልሂድ እዚህ ለምንድን ነው የምትሄጂው? ነው መሄድ እናውራ አይደለም ጨርሰሽ ምናምን ሄዱ። እቺ ምንድን ነው ሄደን የሆነ ሰንበዲ መጥቶ እኔን ስለወደደኝ አንቺ ጥልሽ መሄድ አለብሽ ነው? ጓደኛዬ ናት ሰንበዲ አይደለች። ተረድቼሻለሁ እኔ ከአትሄጂም ሄዱ እንዴ እዚህ ልቀቀኝ። ይኸውልሽ ይሄን ነገር እንዝጋው በቃ እኮ እንዝጋው አይደል? እኔም ደግሞ ልሂድ። ስሜትሽ ገብቶኛል። የእሷም ስሜት አይደለም ቆይ አትሄጂም። የእሷም ስሜት ገብቶኛል፣ የአንቺም ስሜት ገብቶኛል። በቃ እሺ አንድ ቀን አግኝተናት በቃ የሆነ ነገር እንፈጥራለን። ብቻ ይሄን ወሬ እንዝጋው በቃ ሄዱ አትሄጂም። ምን ከዚህ ቦታ በእናትህ የሰማሽ ስሜትሽ የሷም ስሜት ተረድቻለሁ እያልኩሽ ያለሁት ሄዱ የሰማሽ ነው ተረዳሽ። ስለዚህ ይሄን ወሬ እንዝጋው ደግሞ አብርሽስ አንቺን ነው ማውራሽ። አብርሽስ ያለኔ ሀብሌን ያወለቅኩት ሴት ይዘ የመጣ ጊዜ ነው እንዴ? እኔ ከሌላ ሴት ጋር ሆነ ታዲያ እኔ አንተ የሰጠኝን ሀብል አስሬ እንትን እንድል ነው የምትፈልገው? እንዲደብረኝ ነው የምትፈልገው? እሺ በቃ እርሽሱ እንድሽ እሺ ንቅሳትስ? ንቅሳት የለብኝም ማለት እቺ ልጅ ወርጄ ነው እንዴ? ንቅሳትስ? ተው በእናትህ በቃ አታረሳሰኝ። እሺ ዞሪ ቤት ጋር ነበር። የታል ንቅሳትሽ? ይሄ ውሃ ያንተ ነው አይደለም? እሺ ልቀመጥ። እንቀመጥ። አይ እንቀመጥ። አይ እንቀመጥ፣ ችግር የለም። እነግርሃለሁ፣ ስለ ንቅሳቱ እነግርሃለሁ። እንቀመጥ። የምር እሺ ተቀበል። እሺ ንገሪኝ። እሺ ይሰማሽ? ምን የሆነት በልጅቷ ደብሮኛል። በቃ እርሻት ይኖር እንዝጋው። ችግር የለውም። አሁን ንገሪኝ በእናትሽ። እሺ ግን ብቻ ተነጋግረን የሆነ ነገር እናደርጋለን። ችግር የለውም። እሺ አሁን ንገሪኝ። ያለ ፕራንክ ነበር? ኖ ፕራንክ አይደለም። ፕራንክ ነበር የለም? ፕራንክ አይደለም። ያላችሁ እዚህ ጋር ማለት ነው ምንም አይነት ንቅሳት የለብኝም ማለት እኔ እኔ አሁን በዚህ ሁኔታ ላይ ሆኜ ስለዚህ ማውራት አልፈልግም። በቃ ችግር የለውም። በቃ እሷን ሻት በቃ አሁን ንገረኝ ስለ ንቅሳት። እሺ እሺ። እኔ ንቅሳቱን ያደረኩበት ምክንያት የዛኔ ገና ማለት እየተግባባን የነበረበት ሰዓት ስለነበረ እኔ የምፈልገው ነገር ምንድነው አጠገብ ያለው ሰው ምን አይነት ሰው እንደሆነ እንዴት አይነት ሰው እንደሆነ ማወቅ መቻል አለብኝ። ገባ ማለት አሁን ለምሳሌ እኔን የሆነ ሰው እኔ ደስ ብዬው ምናምን እኔን አክብሮኝ ምናምን አንድ ጥፋት ባጠፋ ከጎኔ የሚርቅ ሰው ከሆነ ምንም አይጠቅመኝም። የዛኔ ይሄ ንቅሳት ነው ስል አይ በቃ ከህይወቴ መውጣት አለብሽ ብትለኝ በዛ ወጥቼ እቀራለሁ እንጂ አልመለስም ነበር። ይሄ አውቄ ነው ፕራንክ ነው ምናምን አልልህም ነበር። ገባ? ምክንያቱም እኔ በህይወቴ ስኖር ጥፋትም አለብኝ፣ የደካማ ጎንም አለብኝ፣ ጠንካራ ጎንም አለኝ። እኔ ጋር ደግሞ መሆን የሚፈልግ ሰው ወይም ደግሞ እኔም እንዲሆን የምፈልገው አይነት ሰው ደካማ ጎኔንም ችሎ ጠንካራ ጎኔን አበረታቶ ደካማ ጎኔን በቃ ከቻለ ለማስቀየር የሚሞክር ነው እንጂ ደካማ ጎን አላት ብሎ የሚተወኝ ሰው አልፈልግም። እኔም ደግሞ እንደዛ ነኝ ለሆነ ሰው ምንም በሆንክ ሰዓት ካጠገብ አለው ምንም በሆንኩ ሰዓት ካጠገብ የሚኖር ሰው ነው የምፈልገው። በዚህ ንቅሳት ይሄን ንቅሳት አንተን ለመፈተን ነው እንጂ እኔ ምንም አይነት ንቅሳት አልነቀስም። ማለነቀሰው ደግሞ የሰው እንትን ይለኛል ምናምን ብዬ አይደለም። የራሴ ንቅሳት ስለማልፈልግ ነው። አልፈልግም ንቅሳት። ምክንያቱም በኋላ የሆነ አመት ላይ ምናምን እኔ ልጅ ወልጄ ለምሳሌ ልጅ ኖሮኝ ልጄን አትነቀስ ምናምን ስለው እኔ ንቅሳት ካለብኝ እንዴ አንቺን ተነቅሰሻል እንዲለኝ አልፈልግም። እንደዛ ስለሆነ አልነቀስም። ስለዚህ ምንም ንቅሳት የለብሽም። ያ እኔ እኮ በጠራራ ፀሐይ ፒትል ሰርገሽ ስትመጪ እንደዛ እነት ጊዜ ላይ ከብሽ እና ለዛ
እና ደግሞ ሀብልህን ደግሞ ያወለኩት ገብቶኛል። ቀንዳደግ አገን 10 ምናምን እመጣለሁ። ችግር የለውም። ባታስሪ አልሰራም አሰሪ እኮ ምንድነው ገና ጥፋቴን ስለማውቅ ነው። በጣም ግን ከፕራንኮች ፕራንክ ገራሚ ፕራንክ ነው። ያው ፕራንክ ብቻ አይደለም ነው ፕራንክ ነው። ምን እንዲሆን ነው እውነት ለኔ ፕራንክ ነው። በቃ የራስሽ ጉዳይ። እሺ ግን አመሰግናለሁ። እውነት እንዳትነቀሽ ማንም ሰው እንዳይነቀስ ነው ያሉት። ንቅሳት እንዲመስል አድርጋችሁ ስሩኝ ብያቸው ስለነበረ ንቅሳት እንዳልሆነ አያስታውቅም ነበር። ንቅሳት ነበር የሚመስለው። ብዙ ሰው መስሎታል፣ ተሸውዷል ባይዘው እና እንደዛ ነበረ። ብቻ ደግሞ እዚህ ቤት 21000 ታልፏል አይደል? ኮንግራ አየሽዋ ኮንግራ ናሳ ፋሚሊ በጣም እኮ ያኮራችሁን እና ትለያላችሁ እኮ እናንተ ታውቃላችሁ። እስቲ አሁን 50000 ሲያስገቡን ታያድሽ። አሁን በቅርብ ያስገባል 50000 ሰብስክራይብ። ኧረ ደስ ነው እንጂ ታያችኋለሽ። ያምር ትገባለህ እንዴ? ቀላል ነው። ተማመንባችኋል። ያምር አንበሳ ናችሁ እኮ። እኔ ከራሴ በላይ እነሱን ነው ማምናችሁ። ያምር ቀብራራዎቹ በጣም ሰርፕራይዝ ነው ያደርጉኝ። የነብሯና የነብሩ ፋሚሊዎች የነብሩ ፋሚሊዎች አይ በጣም ትለዩብናላችሁ። በእውነት እናመሰግናለን። በጣም አመስግኝን የጀመርኩት እኛና እነሱ በደንብ አውርተናል። እኛ ተናዳቢ ስለነበር ኮንግራ አላልሽኝ ኮንግራ እኮ አላልሽኝ። ኮንግራ ያው አሁን ኮንግራ አትለኝ። ኮንግራ እውነት ደስታዬ ነው። ደስታሽም ደስታዬ ነው። ግን ደስ ብሎኛል እውነት። አንድ ቀን እናገኛትና ምሳን ጋብዛታለሁ። ስማማ ግቢ ያራዳልሽ በጣም በቃ አሁን በዚህ አጋጣሚ እንደውም በደንብ አድርገን አመስግነን ላይክ ነው ያለበት ይሄ ቪዲዮ 10000 ላይክ። እሺ ከዚህ ቪዲዮ 10000 ላይክ እንጠብቃለን። ከዛ ደግሞ ሰብስክራይብ ደግሞ ስንት ቢሆን 25000 ግባ። በቃ በዚህ 25 ከበቂ በላይ ያራድዬ ልጆች እና በጣም እንወዳችኋለን። ከሄዱ በላይ ነው የምወዳችሁ እናንተም እና እንወዳችኋለን። ሰላም ሁኑ። ባይ ይመቻችሁ። ሄዱዬ እንደብሯታልና እንዳትቀየሟት። ይሄን ፊት አይታችሁ ይሜ ያልተገኘ የሚሆንሽ ላንቺ ተስማምቶ ቁንጂና ራሱን ውበት ነፍስ ሕይወትም ዘርቶ መጠሪያ ያልተገኘ የሚሆንሽ ላንቺ ተስማምቶ ቁንጂና ራሱን ውበት ነፍስ ሕይወትም ዘርቶ የቁንጂና ጣት ጠረም ሰው የለሽም አምሳያ የቁንጂና ጣሪያ የውበት ማሰሪያ